ሳምሶን 21 እርግዝና እንዴት ይፈጠራል? ይህን እጥር ምጥን አድርጌ ለማስረዳት እሞክራለሁ። እንግዲህ ሁለት ነገሮች ያስፈልጋሉ፣ ስፐርም ሴል እና ኤግ ሴል። ኦቪሌሽን በሬጉላር የሆነ ሚኒስትሪያል ሳይክል ላይ በየ14 ቀኑ ይካሄዳል ማለት ነው። ስለዚህ ይህ በሚካሄድበት ሰዓት ማቹር የሆነች እንቁላል ቀጥታ ከኦቫሪ ወደ ፊምብሬ ትወረወራለች። ለምሳሌ ልክ እንደዚህ ስትራክቸር ቢኖራት ይሄ ፊምብሬ ቢሆን ይሄ ፋሎፒያን ቲዩብ ቢሆን ይሄ ኒውትረስ እና ወደታች ደግሞ ሰርቪክስ እና ቫጂናል ብለን ኤግዛምፕል ብንወስደው ኦቫሪ እንደዚህ ያለች ከዚህ ጋር ኮንትራክት አድርጋ ማቹር የሆነውን እንቁላል ስትለቅላት ፊምብሬ ልቅም አድርጋ ትይዛታለች፣ ንቅ ታደርጋታለች ማለት ነው። ከዛ በኋላ ወደዚህ ያለው ሲሊያዎች አሉ ቲዩቦች ላይ ማለት ነው። ሲሊያዎች ደግሞ አላማቸው መግፋት ነው ማለት ነው። እንቁላልን መግፋት ነው፣ እየገፉ ሌላኛው ደግሞ ቲዩብ ላይ ያሉ መስሎቹ ኮንትራክት ያደርጋሉ ማለት ነው። ኮንትራክት ሲያደርጉ እየገፉ የት ይወስዱታል? ፋሎፒያን ቲዩብ ላይ ማለት ነው። ከዛ ወደ ስፐርም እንመጣለን። ስፐርም እና ሴመን ይለያያል። አሁን ሁለቱን መለየት ያስፈልጋል። ከወንድ ልጅ የሚመጣ ወይም የሚወጣ ፈሳሽ የምናየው በአይናችን ስፐርም ሳይሆን ሴመን ነው። ለምሳሌ መኪና ብትወስዱ አንድ ባስ በውስጡ ከ50 እስከ 60 ተሳፋሪዎች አሉት አይደል? ተሳፋሪዎችን ከሩቅ ቦታ ሆነን ልናያቸው አንችልም። መኪናው ግን ይታየናል። ተሳፋሪዎችን ዝናብ እንዳይመታቸው፣ ብርድም ሊሆን ይችላል እንዳያገኛቸው ፕሮቴክት ያደርጋቸዋል አይደል? ልክ ሴመንን እንደዛው ማለት ነው። ሴመንን እንደ መኪና እንደ ካር ብንወስደው ወይም እንደ ባስ ብንወስደው፣ ስፐርም ሴልን ደግሞ እንደ ተሳፋሪ ብንወስደው አንድ ኢጃኩሌት በሚሆንበት ጊዜ በዛ ውስጥ የሚገኘው ከ300 ሚሊዮን በላይ ስፐርም ሴል ነው ማለት ነው። ስለዚህ በቀጥታ ይህ ስፐርም ሴል ወደ ቫጂና ሲገባ ቫጂና ላይ እንግዲህ አሲድ አለና ይህንን ፕሮቴክት ማድረግ ነው አንዱ ዓላማው። እስከዛ ሴሚናል ፕላዝማ የሚባሉ አሉ። እስከ ቫጂናል ጫፍ ድረስ ይወስዱትና እዛ ላይ ይቀራሉ ሴሚናል ፕላዝማዎቹ ማለት ነው። ከዛ በኋላ ምን አለ? ኦቪሌሽን ካለ በተለይ ሰርቫይካል ስታተስ ላይ ምን አለ? የሚቀየር ነገር አለ። ትንሽዬ ሰርቪክስ ምን ታደርጋለች? ኦፕን ትሆናለች። እዚህ ጋር ደግሞ አልካላይን የሆኑ ነገሮች ስትሮጅኖች በተለይ ፕሮዲውስ ያደርጋሉ ማለት ነው። ኢንቫይሮንመንቱን ምቹ ያደርጋል። በዚህ ሰዓት ሲሄድ ግን ሙሉ በሙሉ የገባው ስፐርም ሁሉ ኦቫም ላይ ይደርሳል ማለት አይደለም። ፋሎፒያን ቲዩብ ላይ አይደርስም ሙሉ በሙሉ። ለምሳሌ እንግዲህ ጦርነት ላይ ብትያዩ ጦርነት የሄደው ሁሉ ሰው ሁሉም ሰው ሳይሞት ይመለሳል እንዴ? አይመለስም። ቢያንስ የሚሞተው አካል ይሞታል፣ የሚተርፈው ይተርፋል። ይህን እያለ ሄድና ቀጥታ ሰርቪክስ ላይ ያለው ሙከስ በጣም ቀጭን ይሆንለታል። በኦቪሌሽን ጊዜ በጣም ቀጭን ስስ ይሆናል። እየዋኘ ዩትረስ ላይ ወይም ማህፀን ላይ ይገባል። ማህፀን ላይ ደግሞ ዩትራይን ኮንትራክሽን ሲኖር በቀጥታ ወደ ፋሎፒያን ቲዩብ ይገፉታል ማለት ነው። ወደ ፋሎፒያን ቲዩብ ሲገፉት ከ300 እስከ 500 ስፐርም ወደ ኢጓ የሚጠጋው ማለት ነው። ስለዚህ ወደ ኢጓ ሲጠጋ እዚህ ጋር ነው በደንብ ትኩረት ማድረግ ያለባችሁ። ኢጓን ወይም ደግሞ ማቹር የሆነቿን እንቁላል በደንብ አድርጎ የከበባት ዞና ፔሉሲዳ ይባላል። እንግዲህ ልብ በሉ ብያቸዋል። እችን ዞና ፔሉሲዳን ልክ ፔኔትሬት አድርጎ ለመግባት ሁሉም ስፐርም አይደለም የሚገባው፣ አንድ ስፐርም ብቻ ነው። ያቺ ስፐርም ግን ሁለት ኢንዛይሞችን ትለቃለች። አንደኛው አክሮሲን ሲሆን ሌላኛው ደግሞ ሃያሉሮኒዴዝ ይባላል ማለት ነው። አክሮሲን ምንድነው የሚያደርገው? በቀጥታ ዞና ፔሉሲዳ ላይ ያለው ማትሪክስ ዳይጀስት ድቅቅ ያደርገዋል ማለት ነው። ሌላኛው ደግሞ እንግዲህ ሃያሉሮኒዴዝ ደግሞ በቀጥታ ምን ያደርገዋል ማለት ነው? ሴሎቹን ብትንትን ሲያደርጋቸው ያኔ ዞና ፔሉሲዳ ይከፈትና ያስገባታል ማለት ነው። ምኗን? አንዷን ስፐርም ሴል። ከዛ በኋላ ዝግት ያደርገዋል። ስለዚህ የዞና ፔሉሲዳ ዋና ተግባር ምንድነው? ሁለት ተግባር አለ። አንደኛ ስፐርም ሪሴፕተር፣ ሌላኛው ፕሮቴክቲቭ ነው፣ ይከላከላል። ሌሎቹ ዝግት ያደርግና ሌሎቹን በቃ እንዳይገቡ ዝግት ያደርጋል ማለት ነው። ከዚህ በኋላ ምን ይፈጠራል? ፈርቲላይዜሽን ይፈጠራል ማለት ነው። ስለዚህ ፈርቲላይዜሽን በሚፈጠርበት ሰዓት አንድ ሲንግል የሆነ ኒውክላይድ ሴል ፊውዝ ከሆነ በኋላ ይህ ምን ይባላል? ዛይጎት ይባላል። ይህ አንድ ዛይጎት ደግሞ ይከፋፈላል። ራሱን ለሁለት ሲከፍል ይሄ ዲቫይድ ሲያደርግ ምን ይባላል? ማይቶሲስ ይባላል ፕሮሰሱ ማለት ነው። ይህ ማይቶሲስ ደግሞ እየተከፋፈለ 4 8 16 ይደርስና አንድ ክላስተር በሚሆንበት ሰዓት
ስሙ ምን ይባላል? ሞሩላ ይባላል። ለምሳሌ የእንጆሪ ፍሬ ታውቃላችኋል? የእንጆሪ ፍሬ የመሰለ ስትራክቸር ይኖረዋል ማለት ነው። ስለዚህ በቀጥታ ይህ ሞሩላ ከተፈጠረ በኋላ ፋሎፒያን ቲዩብ ላይ እስከ 3 ቀን ይቆያል። 3 ቀን ከቆየ በኋላ ቀጥታ ወደ ዩትራይን ካቪቲ ሙቭ ያደርጋል፣ ይንቀሳቀሳል ማለት ነው፣ ይወርዳል። በሚንቀሳቀስበት ጊዜ ዩትራይን ካቪቲ ላይ በቀጥታ ምን ያደርጋል? ለ2 ቀን ፍሎት ያደርጋል፣ ይንሳፈፋል። በሚንሳፈፍበት ሰዓት በማን ነው የሚከበበው? በኢንዶሜትሪያል ፍሉይድና ሙከሶች ማለት ነው። የዚህን ጊዜ አሁን አንድ ምሳሌ ልስጣችሁ። ስፖንጅ ውሃ ውስጥ ብትነግሩት ምን እንደሚሆን ውሃ ነው አይደል የሚመጣው? ከላይ ውሃ ብትደፉበት ውሃ ነው የሚመጣው። ልክ እንደዛ ሁሉ ዞና ፔሉሲዳ እና ሞሩላ አብዘርብድ ያደርጉታል። ምኑን? የኢንዶሜትሪየምን ሙከስና ፍሉዱን ፈሳሹን ማለት ነው። ይህን አብዘርብ ካደረጉ በኋላ እዚህ ጋር የሚፈጠረው ካቪቲ ምን ይባላል? ብላስቶሲስት ይባላል ማለት ነው። ብላስቶሲስት ይባላል ማለት ነው። እዚህ ጋር እንግዲህ ቢፎር ኢምፕላንቴሽን ከመፈጠሩ በፊት ማለት ነው እዚህ ጋር ሁለት ነገሮች መለየት ያስፈልጋል። አውተር ሴል ማስ አለ፣ ኢነር ሴል ማስ አለ። አውተር ሴል ማሱ ትሮምቦፕላስት ይባላል። ኢነር ሴል ማሱ ደግሞ ኤምብሪዮ ዲቨሎፕመንት ይባላል ማለት ነው። ስለዚህ አውተር ሴል ማሱን ትሮምቦፕላስት ሲሆን ኢንቬድ የሚያደርገው ፕላሴንታን እና ሌላኛው ምንድነው? ኮራዮን ነው። እንዲሁም ደግሞ ኢነር ሴል ማሱ ደግሞ ኤምብሪዮ ላይ ለምሳሌ ኤምብሪዮ አለ፣ ሌላኛው ምን አለ? አሚኒዮን አለ እና አምቢሊካል ኮርዱን ማለት ነው። ስለዚህ መጨረሻ ላይ ምን ያደርጋል? የድና ኢንዶሜትሪየም ላይ አታክ ሲያደርግ ኢምፕላንቴሽን እንለዋለን። ኢምፕላንቴሽን ከሆነ በኋላ ከዛ በኋላ ፕላሴንታም ዲቨሎፕ እየሆነ ኤችሲጂ ሆርሞን ፕሮዲዩስ ይደረጋል። ከዚህ በኋላ በቃ ኤንቫይሮንመንቱ ድረስ ለጽንሱ ምቹ ይሆናል። በየወሩ የወር አበባ እንዳታይ ምናምን ይከለክላል ማለት ነው። ይህ እስከዚህ ድረስ ነው። እንግዲህ ከዚህ በኋላ ነው ጽንስ ተፈጠረ ተብሎ ኢንክሉድ የሚደረገው ማለት ነው። ገብቷችኋል አይደል? ፕሮሰሱ ይሄ ነው። ከዚህ በኋላ እያለ ይቀጥላል ማለት ነው። እዚህ ጋር ግን ልብ ማለት ያለብን ስፐርም እስከ መቼ ይቆያል ነው። አሁን እስከ 5 ቀን ድረስ ይቆያል ማለት ነው። ይጓ ግን የምትቆየው ኦቫም የምትቆየው እስከ ስንት ቀን ነው ከተባለ ለአንድ ቀን ወይም ለ24 ሰዓት ውስጥ ነው ልትቆይ የምትችለው ከተለቀቀች በኋላ ማለት ነው። አንድ ጥያቄ ልጠይቃችሁ። ስፐርም ምን ያህል ሜትር ድረስ መጓዝ ይችላል? ማክሲመም እስከ ስንት ሜትር ድረስ ሙቭ ማድረግ ይችላል? ይህንን ኮሜንት ላይ እንድታስቀምጡልኝ እወዳለሁ። እዚህ ቻናል አዲስ ከሆናችሁ ግን ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። እንወዳችኋለን፣ እናከብራችኋለን።